በአሳቻ ሰዓት ሀገር ምድሩ ተረጋግቶ የዕለት ተዕለት ሰላማዊ እንቅስቃሴው በቀጠለበት ሰዓት ነው ድንገተኛ የተፈጥሮ አደጋው የተከሰተው። መሬት ዘር ተቀብላና አፍርታ ሕያው ፍጥረታትን የምትመግበውን ያህል አያያዝ ሲጎድልና ቀን ሲጥል ደግሞ ሕያው ነፍስ የምትነጥቅበትም ጊዜ አለ። በደቡብ ኢትዮጵያ ክልል ጋሞ ዞን በሚገኙ ወረዳዎች የሆነውም ያ ነው። በአገራችን ወደ ዶላ ቀበሌ ገናታ የሚባለው ቀበሌ ላይ በጣም ጎርፍ ገብቶ ብዙ ሰዎች ነፍሳቸው ጨርሰዋል። ከዛ ተመልሶ ከዛ ከላይ ደግሞ የወረደው ውሃ አንድ ላይ ተሰብስቦ ወደታች ሲመጣ ብዙ ንብረትና የቤት ወይም እንስሳ ያለውን እህል ጠርጎ ወደ ኩልፉ አግብቷል ማለት ነው። በተከሰተው የተፈጥሮ አደጋ በተለይም ደግሞ በናዳና በጎርፍ ምክንያት በርከት ያሉ ወገኖቻችን ላይ የአደጋ ደርሷል። ከአደጋዎቹ መካከል በእስካሁን ድረስ ባለው ሁኔታ ወደ 80 የሚጠጋ አስክሬን ተገኝቶ የቀብር ስነ ስርዓቱ ተፈጽሟል። ከዛ ውጪ ወደ በሁሉም በጋሞ ዞን አካባቢ በሚገኙ ወረዳዎች ከተለያዩ ወረዳዎች ወደ 18000 ነፍስ የሚጠጋ ተፈናቃዮች በአሁን ሰዓት ይለያሉ። ኦልሞስት የማጥራቱ ስራ መረጃዎችን በደንብ የማጥራቱ ስራ እየሄደ ነው ያለው። ድንገተኛ የተፈጥሮ አደጋ በተከሰተባቸው አካባቢዎች የሰብአዊ ድጋፍ እንቅስቃሴዎች ቀጥለዋል ያለው የደቡብ ኢትዮጵያ ክልል አደጋ ስጋት ስራ አመራር ኮሚሽን ለዚህም ከአጋር አካላት ጋር እየሰራ ስለመሆኑ ተመላክቷል። ምግብ ነክ የሆኑትን ከዛ ውጪ ደግሞ ምግብ ነክ ያልሆኑ ቁሳቁሶችን በተለየ መንገድ ለተጎጂው እንዲደርስ እያደረግን ነው የምንገኘው። የአይዲፒ መጠለያ ጣቢያዎችን አቋቁመናል። ጊዜያዊ የሕክምና መስጫ ተቋማትን አቋቁመናል። የንጹህ ውሃ አገልግሎት የሚያገኙበትን ሁኔታ ተግባራዊ እያደረግን ነው። ከዛ ውጪ ግን አስቸኳይ የሆኑ የአልሚ ምግቦችን የማድረስ አልባሳትን የማድረስ ምግብ ነክ ያልሆኑ ቁሳቁሶችን የማድረስ ስራ የተሰራ ነው ያለው። ይሄ የሆነ ባለበት ግን የአካባቢው መልክዓ ምድር አቀማመጡም እጅግ አስቸጋሪ ስለሆነ በሚፈለገው መጠን ፈጥኖ ማድረስ ትንሽ አዳጋች ሆኖ ነው የሚገኘው። ከዚህ አኳያ እስካሁን ባለው ድረስ በጋማ ከብት 2 እግር ተሽከርካሪዎች ተጠቅመን እያደረስን ያለነው ድጋፉን እንደምታዩትም ጎን ለጎን በተለይም ደግሞ የኢትዮጵያ መንገዶች ባለስልጣን ደቡብ ቅርንጫፍ ጽሕፈት ቤት ከክልሉ መንግስት ጋር በመተባበር እዚህም እያያችሁት እንዳለ መንገዱን የመጠገን የማስተካከሉ ስራ እየሰራልን ያለውና እስካሁን ባለው ሁኔታ ጥሩ በሚባል ደረጃ ሰብአዊ ድጋፎችን እያደረግን የምንገኝበት ሁኔታ ነው። ተፈጥሮን መንከባከብ ውዴታ ሳይሆን ግዴታ መሆኑን የሚያስጠነቅቁ በርካታ አደጋዎች ይከሰታሉ። ተራራማ መልክዓ ምድሮች ከስጋት ምንጭነት ተላቀው የተፈጥሮ በረከታቸውን ለመቋደስም መጠበቅና አያያዝን ማረም ለነገ የማይሉት አጀንዳ ይሆናል። አካባቢው በባህሪው ተራራማ ስለሆነ ተራራዎች ሁልጊዜ ስጋት ምንጭ ሆነው እንዳይቀጥሉ ተራሮችን የማልማት ኢኒሼቲቮች ነበሩ። እነዚህ ኢኒሼቲቮች ከተጀመሩ 2 ዓመት ነው ገና። አሁን ከዚህ በላይ መሄድ እንዳለብን አደጋው ያሳየን ነው ማለት ነው። አካባቢዎቹ መጠበቅ አለባቸው። አካባቢ ከጠበቅን፣ አካባቢን ከተንከባከብን፣ ለተፈጥሮ ዋጋ ከሰጠን ተፈጥሮ በባህሪው ሰውን ይንከባከባል፣ ሰውን ይጠብቃል፣ ሰው ለአደጋ እንዳይጋለጥ ይረዳል ብለን ነው ምናምነው። አሁን ይሄ ተራራ እዚህ እኛ አካባቢ ያለው ተራራ በሙሉ አይታችሁ ከሆነ የተጋለጠ ነው። ይሄ ተራራ መጠበቅ አለበት። በጋሞ ዞን የተለያዩ ወረዳዎች ለአደጋ ተጋላጭ የሆኑ መልክዓ ምድሮችን መለየት ቅድሚያ ተሰጥቶት እየተሰራ እንደሚገኝ ተመላክቷል። ለዚህም ዘላቂ የመፍትሄ እርምጃዎችን በመውሰድ በየጊዜው ውዱን የሰው ልጅ ነፍስ ከመጥፋት መታደግ ይቻላልም ነው የተባለው። በስጋት የተለዩ ቦታዎችን ሪሎኬት የማድረጉን ስራ እቅድ ተይዞ የተሰራ ነው ያለው። ለዛ አጋዥ እንዲሆን ቅድም ያልኳቸው አካላት ወደ ክልላችን ተሰማርተው ጥናት የሚሰሩበት ሁኔታ አለ። ከነሱ ጋር ሆኖ ኦሬዲ እዚህ ጋጮ ባባላ ብቻ ሳይሆን እንደ ጋሞ ዞን ለቀጣይም ስጋት ናቸው ብለን የተለየናቸው ቦታዎች የሪሎኬሽን ስራ ለመስራት የቦታ መረጣ ቦታ የማዘጋጀት ስራ ጎን ለጎን እየተሰራ ያለበት ሁኔታ ነው ያለው። በዘላቂነት እዚህ በተለይ ተራራማ የሆነ አካባቢ ላይ ያለውን ህዝብ ከዛ ማውጣት ተራራውን የአትክልትና የፍራፍሬ የደን ማማ ማድረግ ነው። እንደም ማድረግ ይቻላል። ተፈጥሮን መጠበቅ መቻል አለብን። ተፈጥሮን መንከባከብ መቻል አለብን። ለተፈጥሮ ቦታ መስጠት መቻል አለብን። ወንድሞቻችንና እህቶቻችን በየጊዜው እንደዚህ የሞቱ እነሱን እየቀበርን መሄድ የለብንም። ይሄ አቋም የክልሉ መንግስትም አቋም ነው። በተጨባጭ ይሄ ነው እየሆነ ያለውና ይሄን ለመቀየር
ትልቅ ስራ እንዳለብን ሁኔታዎች ያሳዩናል። በጥናትና ምርምር የተደገፉ የመፍትሄ እርምጃዎችን ለመውሰድም ከአርባ ምንጭ ዩኒቨርሲቲ ጋር በመተባበር እየተሰራ ይገኛል የተባለው ይህም የደን ጥበቃና እንክብካቤ ስራዎችን በማጠናከር መሰል የተፈጥሮ አደጋዎችን ለመከላከል እንደሚያስችል ታምኖበታል። ችግኝ ጣቢያዎችን በማቋቋም እንደዚሁም ደግሞ የደን ጥበቃ ስራዎችን በመስራት የተለየ ሳይትም ጭምር ስንሰጣቸው ያንን ሳይት የደን እንዲጠበቅ በማድረግ እዛው አፈር ውስጥ ያለው የደንም እንዲለማ በማድረግም ጭምር በአንዳንድ ጉዳዮች ደግሞ የምርምር ስራዎችንም ጭምር እየሰራ እንዳለ እናውቃለን። እንደዚሁም ደግሞ ከባዮዳይቨርሲቲ ጋር ተያይዞ የብዝሃ ሕይወት ጥበቃ እዚሁ ከአርባ ምንጭ ዩኒቨርሲቲ ጋር ተቀናጅተን እየሰራን ያለንበት ሁኔታ ነው ያለው።